ውድ የዳጊቲው ተከታታይ ቤተሰቦች እንደምን አላችሁ? ሁሌ እንደምለው በያላችሁበት ሰላማችሁ ብዝት ይበልልኝ። አገራችን ኢትዮጵያን ሰላም ያድርግልን። ይህንን ካልኳችሁ በኋላ ዛሬ አንድ ቪዲዮ ላቀርብላችሁ ፈልጌያለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ላይክ፣ ኮሜንት እና ሳብስክራይብ በማድረግ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ዛሬ ላቀርብላችሁ የፈለኩት ነገር እጥር ምጥን ያለች ልታደርጓትና ልትከውኗት የሚገባ ምርጥ ምክር አዘል መልእክት ነውና እስከ መጨረሻው ድረስ እንድታውልኝ ደግሜ በአክብሮት ጠይቃችኋለሁ። ለእነዚህ ነገሮች ቃል መግባት ያስፈልጋችኋል። አንደኛ፣ ጓደኛን ሁሉ ዋጋ እንዳላቸው ለማሳወቅ መሞከር ታላቅነት ነውና ቃል ግባ። አንድ ሰው ስለ ጓደኛው መልካምነት የመልካም ቃልና የጥሩነት ሥራ መስራት አለበት። እኛ ሰዎች ጓደኛችንን ካላጣጣል የኖርን የማይመስለኝ ብዙ ነን። እኔ ስለ ጓደኛዬ ምን አደረግኩ፣ እንዴት ከችግሩ ላውጣው ብዬ ካላሰብኩ እና በዚህ ልክ ካልሰራሁ የጓደኛዬን መጥፎነት ወይም ክፍተት ለመናገር ለምን ያስፈልጋል? ሁለተኛው፣ በምንም ነገር ላለመረበሽ መሞከር ማለት ራስን ከውጭ ተግዳሮቶች መጠንቀቅ መታደግ ማለት ነው። ይህ የመንፈሳዊ ኃይል የትኩረት ግዴታና ራስን የመቆጣጠር ምልክት ነው። ምክንያቱም በተረበሽ ቁጥር ከመስመርቶ እየወጣህ ትሄዳለህ። ያቀድኸው ይበላሻል፣ ያስከው ይበተናል። የምትሰማው ነገር አንተን አይቆጣጠርህ። አንተ ነህ የምታደርገውን የምትወስን። ሶስተኛው፣ ለምታገኘው ሰው ሁሉ ስለ ጤና፣ ደስታና እድጋት ማውራት ታላቅነት ነውና ቃል ግባ። ከዛሬ ጀምሮ ለምታገኘው ሰው ሁሉ በጤና በደስታና በእድገት ተመስርተህ ንግግር አድርግ። አንድ ታላቅ ሰው ከአፍህ የሚወጣው ቃል ሰላምን፣ መንፈሳዊ ኃይልና ተስፋን መያዝ አለበት። ማንንም በቃልህ አታበላሽ። ይህ ነው የታላቅነትህ መለኪያ። የሰውን ሕይወት በቃል መጠገን የእውነት ሰው የመሆን መገለጫ ነው። ሌላኛው፣ የሁሉን ነገር ብርሃናማ ጎን ለማየትና ለማሳየት መሞከር ታላቅነት ነውና ቃል መግባትህን እንዳታቁም። እዚህ ጉዳይ ላይ ሁላችንም ማየት ያለብን ነው ነገር አእምሯችንን ብርሃናማ ነገር ለማሳየት አለብን። ሁሌም ለክፉ ነገር አናበረታተው። ሁልጊዜም ቢሆን አንተ ለአእምሮህ መልካም ነገር አስብለት፣ እዘዝለት። አእምሮ ያሰበውን ሁሉ ለመተግበር አትቸኩል። ለጸጸትና ለከፍተኛ ራስ ምታት ይዳርግሃል። ሕይወትህን የሚያበላሽ ነገር ይከሰትብሃል። ለዚህ ደግሞ ብሩህ ነገር ማሰብና መዘጋጀት መልካም ነው የሚል መልእክት አለኝ። ለራስህ ብቻ ሳይሆን ለሌሎች ስኬትም ለመትጋት ቃል ግባ። እኛ በሀገራችን የተለመደው ነገር የራስን ስኬት ማሯሯጥ እንጂ ለሰዎች ስኬት ምንም አይነት ስሜት የሌለን ሆነናል። ይህም ደግሞ ለተለያዩ ውጥንቅጦች ዳርጎናል። እየታየም ነው፣ እያያችሁትም ነው። በጥቅሙ ላይ መረማመድ፣ የጥቅሙን መንገድ መዝጋትና ጠልፎ ለመጣል ከምንሞክር ለስኬቱ መንገድ መክፈት ማገዝና መርዳት ስለሚያስፈልግ ለሰዎች ስኬት ቃል ግባ የሚል እነዚህን ቃል ኪዳኖች መግባት እንዳለብህ አስረግጬ ነው የምነግርህ። አንተም እነዚህን ቃል ኪዳኖች ለመግባት ቆርጠ መነሳት አለብህ። አንተም ይጠቅምሃል፣ ሰውም ትጠቅማለህ። ሌላኛው፣ አሸናፊዎች የተለያዩ ነገሮችን የሚያደርጉ ሳይሆኑ ነገሮችን በተለየ መንገድ የሚያደርጉ ናቸው። ለዚህ ደግሞ እነዚህ ያስፈልጋሉ። ጸሎት ለመንፈስህ፣ ማሰላሰል ለአእምሮህ፣ ስፖርት ለአካልህ፣ መራመድ ለልብህ፣ ጥሩ ምግብ ለአንጀትህ፣ ጥሩ ሐሳብ ለነፍስህ ያስፈልጋልና እነሱ ላይ ስራ ነው ምልህ። በየቀኑ እነዚህን አድርግ። የትኞችን አትለኝም? ልንገርህ። ለምርጥ ቀንህ በማለዳ መንቃትህን፣ ለሰላምህ መጸለይህን፣ ለጤና አካልህን ማንቀሳቀስህን፣ ለእውቀትህ ማንበብን፣ ለኢነርጂ በቂ ውሃ መጠጣትህንና ለገቢህ በቂ ስራ መኖሩን ወይም ደግሞ ንግድ ወይም የገቢ ምንጭ መኖሩን እንዳትረሳ። እነዚህን ከረሳህ አንዱ የውድቀት መንገድህን እያፈጠን ሆኖ ነው ማለት ነው። እላለሁ ልንገርህ፣ እንዳትበላ እነዚህን ልምከርህ።
በሰነፎች መሃል ጥቂት ብርቱ፣ በሞኞች መሃል ጥቂት ብልህ፣ በድሆች መሃል ጥቂት ሀብታምና በዝርክርኮች መሃል ጥቂት ጥንቁቅ ሆነህ ስለተገኘህ አትመቻች፣ አትዝናና፣ አዘናግቶ ያስበላሃልና ተጠንቀቅ። ምርጥ የመግባቢያ መንገድ ልጠቁምህ። እንግዲያውስ አድምጠኝ። ይኸውልህ ወያላውን በምሁር ቋንቋ ብታወራው ይርቃል፣ ትቶህ ይሄዳል፣ አይሰማህም። ሲጀመር ምሁሩን ባራዳ ቋንቋ ብታወራው ይንቅሃል፣ አይመልስልህም ላወራኸው። ከነጋዴ ጋር በደራሲ ቋንቋ አትግባባምና እንዳትሞክረው። ሴት ልጅም በደረቅ ፍልስፍና አትጀነጅናትም። ብልጠት ያለው ከማን ጋር በምን እንደምትግባባ ማወቁ ላይ ነው። ስለዚህ ተግባባ እንጂ ግራ አትጋባ። ዘላለም ድሃ ለመሆን የሚረዱ ልማዶች አስረግጬ ልንገርህ። ዛሬ አስረግጬ የምነግርህ ነገሮች መቼም አብዝቻቸዋለሁና አንተም ደግሞ አስረግጠህ ማድመጡንና መከታተሉን እንዳትረሳ። ይኸውልህ ዘላለም ድሃ ለመሆን የሚረዱ ልማዶች፣ አንደኛው ቁማር ነው። ሁለተኛው ጫትና ሲጋራ፣ አልኮል መውደድ፣ ውድ ካፌና ሬስቶራንት መጠቀም፣ በየጊዜው መዝናናት፣ ብራንድ የሆኑ ነገሮችን ማሳደድ፣ ስልክ በየጊዜው መቀያየር ዘላለም ድሃ ለመሆን ይረዱሃል። ስለዚህ ከነዚህ ትርቃለህ ወይስ ጓደኛ ታደርጋቸዋለህ? ውድ የዳጊ ቤተሰቦች ወሳኝ የህይወት መመሪያዎችን ልጠቁማችሁና ወደ መጨረሻው ሐሳቤ ልሄድ። ወሳኝ የህይወት መመሪያዎችን፣ አንደኛው ከምንም በላይ በራስህ እመን። 2 የቻልከውን ያህል ጤናማ ነገር ተመገብ። 3 በፍጥነት ሁል ጊዜ ከስህተቶች ታረም። 4 በትጋት ግቦችን ተከታተል፣ አሻሽል። ምክንያቱም እነዚህ በሙሉ ወሳኝ የህይወት መመሪያዎችህ ናቸው። እና በመጨረሻ እንዲህ ልበልህና ላጠቃል። ዛሬ ዛሬ ነው። ገብቷል ያልኩ ነገር ዛሬ ዛሬ ነው። ይህ ማለት መሞትና መዳንህ፣ መነሳትና መውደቅህ፣ ማገገምና መታመምህ፣ ማሸነፍና መሸነፍህ፣ መድረስና መቅረትህ የሚወሰነው ዛሬ ነው። ዛሬ ያልቻልከውን ሳታደርግበት ቀኑ አይለፍህ። ዛሬ የቻልከውን ሳታደርግበት ቀኑ አይለፍህ። ይህ የዳጊ ምክር ነው። ስለዚህ ሁላችሁም ይህንን ቪዲዮ ሼር እያደረጋችሁ ለሌሎች ጓደኞቻችሁም እንዲደርስ እንድትተባበሩ በአክብሮት እጠይቃለሁ። የዳጊ ቤት ዩቲዩብ ተከታታይ ቤተሰቦች ዩቲዩብን እስከ መጨረሻ ስላያችሁልኝ አመሰግናለሁ።